ሜሪንም ለማንም እንዳትናገር ለቤቲም ቢሆን ሌላው ደግሞ የመጽሔት ጉዳይ መጽሔት የተባለችውን ጋዜጠኛ መጥፋት ተከትሎ በቂ ማስረጃዎች ስላሉን አቃቤ በቅርብ ቀን ክስ እንዲጀምር ማድረግ እንችላለን። አስገድዶ መጋበዝ አያስከስስም ብዬ ነው። ደሞም ሰዎችን በቀላሉ ለመቅረብ በጣም ይከብዳል። ፊት ለፊት ካገኘሁት አንዴ ሳይሆን 10 እገለዋለሁ። ደጋግሜ እገለዋለሁ። እነዚህ አራጣ አበዳሪዎች በፍጹም ሰብአዊነት የጎደላቸው ሰዎችን ማስለቀስ ምንም የማይመስላቸው ልበ ድንጋዮች ናቸው። እባክህ ትንሽ ጊዜ ስጡ። እባክህ ስለ ወንድ ልጅ አምላክ ስለ ወንድ ልጅ ለትንሽ ጊዜ ስጡ። እባክህ ሄሎ ቤቲ፣ ኤልያስ አልመጣም አሁንም? አዎ ስልኩ እኔንም እምቢ ብሎኛል። ጥሩ፣ ለማንኛውም እንደመጣ በጣም እንደምፈልገው ንገሪው። መጽሔት እንዴ? ከየት መጣሽ? ቁጭ በይ እስኪ። አልገባኝም። የት ነበርሽ? ክፍለ ሀገር ቤተሰቦቼን ጥያቄ ሄጄ ነበር። ሌላ ስራ ስላገኘ መልቀቂያ እንድትሰጡኝ ነበር የመጣሁት። ውሸት ነው። ቤተሰብ ጥያቄ አልሄድሽም። መጽሔት አንቺንም በብር ገዙሽ? አቶ ዳኝ ማንም አልገዛኝም። የተሻለ ስራ ስላገኘው ነው መልቀቅ የፈለኩት። ቆይ ይሄን ሁሉ ጊዜ ስንፈልግሽ የት ነበርሽ? መጽሔት ቤተሰብ ጥያቄ እንዳትይ። አቶ ማረጉ እጅ ላይ መውደቅሽን እኔም አንቺን ማሳምረን እናውቀዋለን። ታዲያ ካወቃችሁ ለምን አልፈለጋችሁኝም? ለምንስ አላስፈለጋችሁኝም? መጽሔት የቻልነውን ሁሉ አድርገናል፣ ግን አልቻላችሁም። ስለዚህ አቶ ማረጉ ከናንተ አቅም በላይ ናቸው። ከናንተ አቅም ብቻ ሳይሆን ከህግም በላይ ናቸው። ለማንኛውም የመጣሁት እንዳልጠፋው ላረጋግጥላችሁ ነው። መልካም ቀን። እንዴ
نوي حوان كوينو خاب عدي تفلي زعبيت ندو خميلا مقلا نوي حوان كوينو خاب عدي تفلي زعبيت ندو خميلا مقلا عدي زيت منو عدي مغلى خملا زي ما نفقد خزي ملا زوللا زعبيتني ولا لو تنفقت يا عدي زيت منو عدي مغلى خملا زي ما نفقد خزي ملا زوللا هلو مقالة يونيفرسيتي ደርሻለሁ ፊት ለፊት ወዳለው ሱቅ ነው ብዙ ሱቆች ናቸው ያሉት የትኛው ሱቅ አልታየም ኦኬ ጥቁር ልብስ የለበሽው አንቺ ነሽ አዎ አሁን ወደምሄድበት በባጃጅ ተከተለኝ ለምንድን ነው የምከተለሽ እንዴ እዚህ ማውራት አንችልም ኤልያስ ጊዜ የለኝም እዚህ ማውራት አልችልም ምንድነው እዚህ ድረስ ከመጣ በኋላ ተከተለኝ ማለት ምን አስቸኮለ እነግርሃለሁ ተከተለኝ እሺ ከተልሻለሁ راس ما يلحمه ودي سلام مندر لو مسنا في قيو دا قبر مسحايد دا مريم حليفه مسكيت يرور بعته زعبيني مريت ناي زيرو سنسته بابا عد حكي حاولت زاد كلا عد حوسي صعدش
መስታወት የት ነበርሽ? ስለ መጽሔት ምነግር ሚስጥር አለ ስትይ ነው ለማንም ሳልናገር የመጣሁት። መጽሔት የት አለች? መስታወት መጽሔት የት ነው ያለችው? አዲስ አበባ ገብታለች። የት ነበራችሁ? እናቶ ማረጉ የት ነበር የወሰዷችሁ? እናቶ ማረጉ ናቸው አይደል? መስታወት እባክሽን ንገሪኝ፣ የት ነበራችሁ? በቃ በታጨቀ አይሱዙ ሱዳን ወሰዱ። አንድም ቀን እንደ ሰው ሳይቆጥሩን ጨለማ ክፍል ውስጥ ጥለውን ነበር። ከአንድ ወር በፊት ግን ጥሩ ምግብና መኝታ እንድናገኝ ተደረገ። ለምን እንደዛ እንዳደረጉ የገባኝ አሁን ነው። ለምን ነበር ያንን ያደረጉት? እዚህ ስንመጣ የተጎሳቆል እንዳንመስል ነው። ቆይ አሁን እንዴት ማለቴ ለምን ለቀቋችሁ? በእኛ መጥፋት ምክንያት አቶ ማረጉ እንዳይጠየቁና ጥሩ ብር ሰጥተው እሳቸው እንዳላስኮበለሉን እንድንመሰክር ነው የመጣ ነው። አቶ ማረጉ ማመን ስለሚከብደኝ ልጄን የደበቅኩባት አክስቴ ጋር ጠፍቼ መጣ። ኤልያስ እዚህ መምጣት ግን ለማንም አልተናገርክም አይደል? መኝ ለማንም አልነገርኩም። ለአንድም ሰው አልተናገርክም? መስታወት ከአዲስ አበባ መውጣቴን የሚያውቀው አንድ ሰው ብቻ ነው። እሱንም ጅማ እንጂ መቀሌ መምጣቴን አልተናገርኩም። የዚህን ያህል ተጠንቅቄያለሁ። እሺ አሁን መጽሔት የት ነው ያለችው? ለዛ ነው የጠራው። መጽሔት አልፈልጉኝም ብላ ስላሰበች ሙሉ በሙሉ ባቱ ማረጉ ሐሳብ ተስማምታለች። ኤልያስ እንድትጠነቀቅ ነው የጠራው። መጽሔት ሙሉ በሙሉ የአቶ ማረጉ ቡድን ሆናለች። ሳጅን ኮማንደር የአራጣውንና የነ ኤልያስን ጉዳይ ሰሞኑን በትኩረት እንድንከታተለው አዞናል። ጥሩ። ስለዚህ ሰሞኑን አብረን ማለት ነው። ሰላም። ጤና ይስጥልኝ። ምን ልርዳሽ? መጽሔት እባላለሁ። ከዚህ ቤተሰቦቼ ጠፍታለች ብለው አመልክተው ነበር። እኔ ግን ሳላስበው ክፍለ ሀገር ቤተሰብ ጥየቃ ሄጄ እንጂ ጠፍቻ ለመሆኑ ላመለክት ነበር የመጣሁት። አንቺ ጋዜጠኛ ነሽ? አዎ። ቆይ እንዴት እስከ ዛሬ ድረስ ሳትደውይ የሥራ ባልደረቦችሽንም ሆነ ቤተሰቦችሽን ሳትሰናበች ሄድሽ? ከቤተሰቦቼ ጋር ትንሽ ግጭት ስለነበር ሳላስበው ነው የሄድኩት። ከደወልኩ ደግሞ አድራሻዬን አውቀው ይመጣሉ ብዬ ስለሰጋው ለዛ ነው። አልገባኝም። መጥፋትሽን ያመለከቱ ቤተሰቦችሽ ቢሆኑ
በድንገት ግን ከስራ ገበተሽ ላይ መሰወርሽን የስራ ባልደረቦችሽ ነግረውናል። ለእነሱ በድንገት መስሏቸው ሊሆን ይችላል። እኔ ግን አስቤበት ነው የሄድኩት። ለማንኛውም አመሰግናለሁ። እኔም ፍለጋ ሰዓታችሁን በከንቱ አታጥፉ ብዬ ነው። መጽሔት የአቶ ማዕረጉ ጸሐፊ እንደነበርሽ እዛም የተቀጠረሽው የአቶ ማዕረጉን ወንጀል ለማጋለጥ ለስለላ ሆን ብለሽ እንደሆነ ደርሰንበታል። ተሳስታችኋል። እኔ አቶ ማዕረጉ ጋር ጸሐፊ ሆኜ የተቀጠርኩት ተጨማሪ ገንዘብ ለማግኘት ነው። ለማንኛውም ስለ ጊዜያችሁ አመሰግናለሁ። ተዋት። ለምርመራ መጥራታችን ይቀር። ቆይ እኔ ሱዳን ሜዳን በምን አውቄ ነው የምፈልጋት? እንዴት አልፈለገኝም ብላ ትቀየማለች? እምችለውን በሙሉ አደረግኩ፣ ግን አልቻልኩም። ቆይ በምን ታምር ነበር ላገኘት የምችለው? እሱን አላውቅም፣ ግን እስከ ተወሰነ ጊዜ ድረስ ተስፋ አድርጋ ነበር። ሆኖም ማንም ምንም እንደማይፈይድላት ስታውቅ ተስፋ ቆረጠች። ኤልያስ የነበርንበትን ሁኔታ ብታይ ኖሮ የመጽሔት ተስፋ መቁረጥ አይገርምም ነበር። እና ተስፋ ስለቆረጠች አቶ ማዕረጉ ምንም አላረጉም ለማለት ወሰነች? አታደርገው። መጽሔትን እኔ አሳምሬ አውቃታለሁ። ይህንን አታደርገው። ኤልያስ እመነኝ፣ ታደርገዋለች። ምን ያህል ስትዝት እንደነበር ስላላየሃት ነው። በእርግጠኝነት የት እንዳሉ ካወቀች እኔንም ከመጠቆም ወደ ኋላ አትልም። ኤልያስ እመነኝ፣ መጽሔት ተቀይራለች። ታዲያ ለምን ጠራሽ? እዛው እያለሁ አትነግሪኝም ነበር? ምናልባት እዛው አግኝቻት ሁኔታውን አስረድቼ በቀላሉ አረጋጋት ነበር። እዚህ የጠራው ለሌላ ጉዳይ ነው። ከዛ የባሰ ችግር ስለገጠመኝ ነው። ወደ አዲስ አበባ የመጣ ነው እኔ መጽሔትና ሜላት ነበር። ሜላት ማነች? ከኛ ጋር ታስራ የነበረች ልጅ ናት። ባለቤቷ ከአቶ ማዕረጉ የተበደረውን ብር መክፈል ባለመቻሉ አቶ ማዕረጉ የሰወሯት ልጅ ናት። ኤልያስ ጭንቅላቷ ልክ ስላልሆነ እቤቷን እንኳን በደንብ ማስታወስ አልቻለችም። እና አቶ ማዕረጉ የአዲስ አበባ ጎዳና ላይ ጥሏት ለመሄድ ነበር ሀሳባቸው። እኔ ግን አላስችል ስላለኝ ይዣት መቀሌ መጣሁ። ምናልባት አንተ ቤተሰቦቿን አፈላልገ ካገኛቸው ብዬ ነው። ኤልያስ የልጅቷን አድራሻ ለማግኘት ብቸኛ አማራጮቻችን እነዚህ ፎቶዎች ናቸው። ያገኘሁት ያሰሩን ሰዎች ቆሻሻ ውስጥ ጥለውት ነው። እኔ ተሯሩጬ ላፈላልግላት አልችልም። ለዚህ ነው አንተን የሚያስለፋው። ምናልባት ይሄ ሰው ባለቤቷ ሊሆን ይችላል። አሁን የት ነው ያለችው? አይደር ሆስፒታል ውስጥ ናት። እኔ በነፃነት መንቀሳቀስ ስለማልችል ሄዳያት። ከቻልክ ከፖሊስ ጋር ተነጋግራ አዲስ አበባ ወሰዳት። ይቅርታ ኤልያስ፣ ምንም ማድረግ ስላልቻልኩ ነው እዚህ ድረስ ያለፋሁክ።
አሁን በጣም ደህና ነሽ? እግዚአብሔር ይመስገን። እንዴት ነው ለውጣለሽ? በደንብ በጣም ለውጣለኝ ዶክተር። በጣም ሳይ ዋናው እሱ ነው። ፈሳሽ ነገር በደንብ እየወሰድሽ ነው? ዶክተር እግዚአብሔር ይመስገን እየወሰድኩኝ ነው። ሳይ ዋናው እሱ ነው። አሁንማ ተመስገን ልጆቼን ለማሳደግ አብቅተሽኛል አይደለም ዶክተር? ኧረ ምንም ችግር የለም። እግዚአብሔር ይስጥልኝ። ምንም አይደለም። ነገ ደግሞ ተመልሼ እሻለሁ። እሺ። ሃይ አይገርምም? በአጋጣሚ ባልደረባዬ ልትሆኝ ነው። አጋጣሚ እንኳን አይመስለኝም። ወደኛ መስሪያ ቤት ቀየርክ እንዴ? አዎ። ምን ነው ደስ አላለሽም እንዴ? ምን? አይ ወደዚህ ሆስፒታል መምጣት። በነገራችን ላይ ባለፈው ጊዜ ከሰዎች ጋር በቀላሉ መቅረቡ ይከብደኛል ስላልሽ ጓደኛ ለሆነች ነው አመጣጤ። እንኳን ደህና መጣ። ፋዘር እንዴት ናቸው? ደህና ነው። በደንብ እየተሻላቸው ነው? በጣም እድሜ ላንቺ። እሺ በል። እሺ በነገራችን ላይ የምሳ ግብዣውን ተቀብያለሁ። የምን ምሳ? ምሳ እንብላ ብያለሁ እንዴ? ያው ማለትሽ አይቀርም ብዬ ነው። መቼም ወደዚህ ሆስፒታል እንግዳ ሆኜ በመምጣቴ ምሳ እንብላ ካላልሽኝ በጣም ነው የማዝነው። በዚህ ሁኔታ እኮ ጾሜ መዋሌ ነው። I'm sorry። ምሳ እንኳን አልጋብዝም፣ ምክንያቱም ኦልሬዲ በልቻለሁ። ማኪያቶ ግን አሁን ልጠጣ እየሄድኩ። ያው ብልጥ ልጅ የያዙን ይዞ አይደለም የሚያለቅሰው። ማኪያቶን እጋበዛለሁ። አሁን ምሳውን ሌላ ቀን ታደርጊልኛለሽ። ይህ ሰውዬ ከምናስበው በላይ አደገኛ ነው። ተበዳዮችን ከጎኑ ማሰለፍ ከቻለ ምን ያህል ረጅም እጅ እንዳለው መገመት አያዳግትም። አይምሰል ሳጅን፣ በጥቅም ላይ የተመሰረተ ወዳጅነት በፍታ ነው የሚፈርሰው። ዋናው ከኛ የሚጠበቀው አቶ ማረጉም ሆነ አቶ አዲስ እንደ ማንኛውም ሰው ከህግ በታች መሆናቸውን ለተበዳዮች ማሳየት ነው። እንዴት? ሰውየው እኮ እየቀደሙ ነው። ባለፈው በአቶ ማረጉ ላይ የግድያ ሙከራ ያደረገው ታራሚ በደላቸውን ለመናገር እንኳን ከአቅሙ በላይ ሆኖበት ነው የወደቀው። ጭራሽ የገረመኝ ደግሞ የጋዜጠኛው እንደዚህ መሆን ነው። ሳጅን፣ ስለ አቶ ማረጉ ወንጀለኝነት በእርግጠኝነት እያወራ መሆኑን አትርሳ። ምንም ቢሆን ሰውየው ላይ በቂ መስረጃ የለም። ምናልባትም ጋዜጠኛዋ የምር ቤተሰቦቿ ጋር ሄዳ ሊሆን ይችላል። እንደ ፖሊስ መጠርጠር እንጂ ማስረጃ ሳናገኝ እርግጠኛ ሆነ መናገር አንችልም። እመነኝ ሳጅን፣ ሰውየው ብልጥ እንጂ ንጹህ አይደለም። ጋዜጠኞቹም የማያውቁትን ሰው በዚህ ደረጃ ለመወንጀል አይሞክሩ። ኮማንደርም ይሄንን ነው ያለው። ጋዜጠኞቹ ለህዝብ የቆሙ የህዝብ አገልጋዮች ናቸው። ለዚህ ነው ህይወታቸውን አደጋ ውስጥ ከተው የሚሯሯጡት። ለዛም ነው አምናም ሆነ ካቻምና በተለያየ ወንጀል ላይ የተሰማሩ ወንጀለኞችን ያጋለጡት። አምናም ሆነ ካቻምና ወንጀለኞቹን ያጋለጥነው እኛ እንጂ እነሱ አይደለም። አይመስለኝም። አንተ ወንጀለኞቹን ለፍርድ አቅርበህ ሊሆን ይችላል። የአንበሳውን ድርሻ የተወጡት ግን እነሱ መሆናቸውን መቼም አትክድም። ሁሌም እንደዚህ ነው እንዴ? ማለት ሴትን የምትቀርበው በዚህ መልኩ ነው? ብዙ ሴት መቅረብ አልችልም። ምናልባትም አንቺ በህይወቴ ለመቅረብ የሞከርኩት ሁለተኛዋ ሴት ነሽ።
ከመጀመሪያ ፍቅረኛ ከተለያየ በኋላ ሴት ደፍሬ ተዋውቄ አላውቅም። በጣም ተወዳት ነበር ማለት ነው? በጣም። ታዲያ ለምን ተለያያችሁ? እንጃ፣ ልጅነት ይሁን ጅልነት አላውቅም። በቃ ተለያየን። ከዛ በኋላ ግን ሴት ፈራሁ። ማለት በዚህ ደረጃ የምታፈቅራት ከሆነ ለምን አትታረቃት? ማለት ለምን አታገኛት? አሁን ማግብታለች። የተጣላን ሰሞን ለመታረቅ በጣም ሞክሬ ነበር፣ ግን የተወችኝ ሌላ ሰው አፍቅራ መሆኑን ሳውቅ I'm sorry. በሷ ምክንያት ነው ሴት የጠላ? የፈራሁት የጠላሁት ሳይሆን የፈራሁት። እሺ አንቺስ ፍቅረኛ አለሽ? ይቅርታ፣ ፔሸንት የምጎበኝበት ሰዓት ደርሷል። ባይ ዘ ወይ ስለ ግል ህይወት የሚጠይቀኝ ሰው አልወድም። የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ምናልባት እኔ ለዚህ ስራ ብቁ አይደለሁም ማለት ነው። ለዚህ በፍቃዴ ስራ ይለቀቃል። ሄሎ ቤቲ፣ የኤልያስ ስልክ አሁንም አይሰራም። ምን የሰማሽው አዲስ ነገር አለ? ቤቱ ከሄድሽ ለምን አልደወልሽልኝም? ቤቲ፣ ስልኩ ዝግ ከሆነ ቤት ከሌለ መስሪያ ቤት ካልመጣ የት ሊሆን እንደሚችል አስበሽዋል? በሺ ቻው።
አንድ ታካሚ ለመጠየቅ ነበር። ከአዲስ አበባ ነው የመጣሁት። ስሟ ማን ነው? ሜላት ትባላለች። ሰሞኑን ጓደኛዋ ነች ከአዲስ አበባ ይዛት የመጣችው። ምን አንተ ዘመዷ ነህ? ጓደኛዋ ነኝ ማለት በተወሰነ መልኩ አውቃታለሁ። ላገኛት እችላለሁ? በጣም ደስ ይላል። ስለ ልጅቷ ያለፈ ታሪክ የሚነግረን ሰው አተን ነበር። ማንም የሚያውቃት ሰው ስለሌለ ትንሽ ተጨናንቀን ነበር። ለማንኛውም አረፍ በል እጠራልሃለሁ። ሄሎ ሲስተር፣ ሜላት ፔሸንቷ አለች አይደል? ይዘሽልኝ ግቢ። ጤና ይስጥልኝ አቶ ዳኜ። እንደምን ዋልክ? ምን ነው በሰላም ነው? ሰላም አለ። ምን ተፈጠረ? ኤልያስ ጠፍቷል። መቼ? ከትናንት ማታ ጀምሮ የለም። ስልኩ ዝግ ነው፣ ቤቱ የለም፣ መስሪያ ቤት አልመጣም። ኤልያስ የሆነ ነገር ሳይሆን አይጠፋም። ኤልያስ ሲያረፍድ እንኳን ደውሎ የሚያስፈቅድ ልጅ ነው። ሳጅን እርግጠኛ ነኝ ኤልያስ ችግር ገጥሞታል። አቶ ዳኜ ኤልያስ ሊገኝበት ይችላል ብላችሁ የምታስቧቸውን ቦታዎች ሁሉ ፈልጋችኋል? እየነገርኩህ ሁሉም ቦታ። ጥሩ፣ እኛ ስራችንን አሁኑ እንጀምራለን። በጊዜ ማሳወቃችሁ በጣም ጥሩ ነው። ሳጅን አለማርፈዳችንን የማረጋግጠው ኤልያስ ሲገኝ ብቻ ነው። እንዴ ሜላት፣ ነይ አይዞሽ አይዞሽ። አይዞሽ እኛ እኮ ነን ሜላት፣ አይዞሽ። ታውቃታለህ? በመጠኑ። ኦኬ፣ ተረጋግተህ እንድታስታውስህ አግዛት። ሜላት አይዞሽ። ልጅ ሜላት ምንም አትፍሪ፣ ተረጋጋ። አይዞሽ አይዞሽ ሜላት። ሜላት
ተረጋጊ። ተመልከች፣ እነዚህ ሰዎች ታውቂያቸዋለሽ? ሜላት